በቻይና ሙድ የሆነ የዶሮ ጥፍር አሰራር አሳያችኋለሁ። ያው ጥፍርም ቢሆን ጨው ያስፈልገዋል። ሽታው በጣም ነው የሚያውደው ብታዩት። በስመ አብ አቤት አቤት። ሴቶቻችን አሁን ኮላጅ ምናምን ከምትገዙ ጥፍር ሰብሰብ አድርጋችሁ ግዙና ማለት ነው ተደብቃችሁ ንፉት እና አሪፍ ነው። የምሬን ነው፣ በጣም ቆንጆ ነው። እናንተ ውሻ ምናምን ትላላችሁ፣ ድመት ትላላችሁ፣ ኧረ እኔ በቃኝ ምናምን ይላሉ እና አይብቃችሁ። ለማንኛውም የቻይና ምግብ በጣም ቆንጆ ነው። ሰላም እንዴት ናችሁ? ሼፍ ሀብታሙ እባላለሁ። ቲክቶክ ላይ ቻይኒዝ ሼፍ ኢቲ በመባል እታወቃለሁ። ዛሬ እንግዲህ የቻይኖች የሆነ በቻይና ሙድ የሆነ የዶሮ ጥፍር አሰራር አሳያችኋለሁ። ቁጭ ብላችሁ ጠብቁኝ፣ ተከታተሉኝ፣ ይመቻችሁ። መጀመሪያ ጥፍሩን እንቆርጠዋለን። እንግዲህ ያው እንደዚህ ጥፍር ብዙ አይነት መንገድ ይሰሩታል ቻይኖቹ። እኔ ዛሬ ከማሳያችሁ አንደኛው መጀመሪያ ገንፈል እናደርገውና ቢያንስ ለአንድ 15 ደቂቃ የሚያክል ጊዜ እናበስለዋለን። ከዛ ደግሞ እዚህ ጋር በምታያቸው በቃሪያ በባሩና በዝንጅብል በሽንኩርት ምናምን አድርገን በሶያ ሶስ ጨማምረን እንጠባብሰዋለን ማለት ነው እና ትወዱታላችሁ ብዬ አስባለሁ። እንደዚህ አድርገን ጥፍሩን እናጸደዋለን። ያው ብዙ ጊዜ እኛ አበሾች የቻይና ነገር እንጠላለን። በጣም ብዙ ጊዜ ግን ዓለም ላይ የቻይና ኩዚ በጣም ተወዳጅ ነው። ያው የዛሬ ጥፍር ስለሰራሁላችሁ እንዳጠሉት ብዙ ቆንጆ ነገር አለ። ያው እናንተ ለየት ያለ ነገር ላሳያችሁ ብዬ ነው እንጂ ጽድት ያሉ ነገሮች በቲክቶክ ፔጅ ላይ ስለሰሩኝ እዛ ላይ ገብታችሁ ማየት ትችላላችሁ። ያ ቻይኒዝ ኢቲ ሼፍ ይላል። እንደዚህ ከከታተፍኑ በኋላ ቀጣይ እናገነፍለዋለን ማለት ነው። እንደዚህ አድርገን አዘጋጅተናል። አሁን ወደ ለሱ ለመጠባበሻ የሚሆን ከዝንጅብል ነጭ ሽንኩርትና ቅመሞቹን እናዘጋጃለን ማለት ነው። እዚህ ጋር በእንደዚህ መልክ አድርገን ዝንጅብላችንን ከትፋለን። ነጭ ሽንኩርታችንም ደግሞ በዚህ መታ አድርገን እናዘጋጃለን ማለት ነው። ሌላም እናዘጋጀው ደረቅ ቃሪያ እናዘጋጃለን። ሌላ አንድ ቀይ ቃሪያና አንድ አረንጓዴ ቃሪያ እናዘጋጃለን። እቺ ትበቃናለች። ወደ ቦታው በእንደዚህ አይነት መልክ እንከትፈዋለን። ስፓይሲ ነገር የምትወዱ ከሆነ መጨመር ትችላላችሁ፣ እንደ ፍላጎታችሁ ነው። ካልፈልጋችሁም ደግሞ አለመጨመርም ትችላላችሁ፣ የሚያቃጥል ነገር የማትወዱ ከሆነ ማለት ነው። ያው ቻይኖች በብዛት ስፓይሲ ነገር ይወዳሉ። ለዛ ነው በየኩዝኛቸው ላይ ታችሁ ከሆነ በጣም የሚያቃጥል ነገር ይጠቀማሉ፣ በጣም ሲበዛ ማለት ነው። እቺ ትበቃናለች። በእንደዚህ መልክ እነዚህ ግብአቶች ተጠቅመናል። እነዚህን በኋላ አቀላቅለን ሶያ ሶስና ቺክን ፓውደር እዚህ ጋር አለን፣ ጨው አለን፣ ላይት እና ዳርክ ሶያ አለን። እነሱን በመጠቀም እንትኑ ከገነፈልን በኋላ ለ5 ደቂቃ ሳብ እናደርገዋለን ማለት ነው። ብዙ ሰው ቻይናዎች ጋር እንዴት ከስራ እንደጀመርክ ምናምን ይጠይቁኛልና ብዙ ጊዜ ያው ቻይና ነገር ያው ብዙ ሌላም ነገር አለ፣ ውሻ እንደዚህ ላሉ ድመት እንደዚህ ምናምን ስለሚባል ማለት ነው ግራ ይገባቸዋል። የሰፈር ልጆች ራሱ አንተ ድመቷን ምናምን ይሉኛል። ግን ውስጡ ገብታችሁ ስታዩት በጣም የተለየ ቆንጆ የሆነ የዓለም ላይ አሉ ከተባሉ ኩዝኒች ውስጥ የቻይኒዝ በጣም ምርጥ ነውና ገብቼ ስላየሁት ነው እንደዛ የምላችሁ።
አጋጣሚ ደግሞ የገባሁት እንዴት ነው ኤፍሬም ሼፍ ኤፍሬም የሚባል ታዋቂ ሼፍ አለና ቤተሰብ ነው እሱ። ልክ የአውሮፓ ዲሽ እንደተማርኩኝ እንደጨረስኩ እሱ ወደ ስራ ላስገባህ አለኝና የቻይኖች ድርጅት አስገባኝ። ጥሩ አጋጣሚ በዚህ አጋጣሚ ሼፍ ኤፍሬም አባት ይመች ጥሩ ቦታ ላይ ነው ከተተኝ እና በዛ አጋጣሚ ያው ሙያውን ብዙ አመት ሰርቻለሁ። አሁን በዚህ ሙያ ከ8 አመት በላይ ሰርቻለሁ። ብዙ ቻይኖች ጋር ሰርቻለሁ ምናምን ነገር እና አሪፍ ነው። መታችሁ ምናምን ነገር የቻይና ምግብ በደንብ ብሉ። ጥፍሩን አይደለም ጥፍሩን ሌላ ነገር ብዙ ኩምፖ ቺክን የሚባል ቦዝ ጆዝ ምናምን ይባላሉ ዳምፕሊንግ ምናምን እና በጣም ተወዳጅ ምግቦች አሉ። እነሱን ሞካክሩ። እኔንም ደግሞ ቲክቶክ ላይ ቻይኒዝ ሼፍ ኢቲ ይባላል። መታችሁ ቼክ አድርጉኝ። ይመቻችሁ። አሁን በስሏል እንትኑ ገንፈል ብሎልኛል። ሶ ይሄው በእንደዚህ መልክ ለ5 ደቂቃ ገንፍያ አብስዬዋለሁ። አሁን የምንጀምረው ምንድነው ወደ መጥበሱ እንሄዳለን። ቆንጆ ሁኔታ ነው ማሳያችሁ። ተከታተሉኝ። እንግዲህ መጥበሻዬን ወደዚህ አደርጋለሁ። እንለኩሳለን ማለት ነው ስቶቫችንን። ከዛ ዘይት እናደርጋለን። ሶ መጥበሻችን ግሎልናል። አሁን የምናደርገው ዝንጅብሉን፣ ነጭ ሽንኩርቱና ደረቅ ቃሪያውን ወደ ዘይቱ እንጨምራለን። እዛ እሱን ቀስ አድርገን እንጠብሰዋለን ማለት ነው። ትንሽ የሆነ የራሱ ቃና ይመጣል። እሱ መጣ ሲልላችሁ ያዘጋጃችሁትን ቃሪያና ባሮን ትጨምሩታላችሁ። እንደዚህ ያርጋችሁ ትጠብሱታላችሁ። ትንሽ እሱ የሆነ በሰል ያለ የማለት አይነት ባህሪ ሲያሳይ ጥፍራችሁን ያስገባላችሁ ማለት ነው። ከዛ ቀስ እያላችሁ እንትን ትሉታላችሁ፣ ታገላብጡታላችሁ። ከዛ በኋላ ሶያ ሶሳችሁን ያዘጋጁት እንትን ሶያ ሶስ ትጨምራላችሁ። ላይት ሶያ፣ ሌላ ደግሞ ዳርክ ሶያችሁን። ያው ቻይኖች ዳርክ ሶያ እና ላይት ሶያ ከቤታቸው አይጠፋም። እኔ እንደ ቻይና ሼፍ እንደመሆኔ ብዙ ሰው ቲክቶክ ላይ ምናምን ነገር እናንተ ውሻ ምናምን ትንትላላችሁ፣ ድመት ትንትላላችሁ፣ አረ እኔ በቃኝ ምናምን ይላሉ እና አይብቃችሁ። ለማንኛውም የቻይና ምግብ በጣም ቆንጆ ነው። እንደዚህ ክፉ ነገር እያያችሁ አትሸወዱ። በጣም ተወዳጅና ቆንጆ ምግብ ያለበት እንዲሁም ቻይኖች ጋር ነው። በጣም ዓለም ላይ ተወዳዳሪ ነው። ያው እኔም ላይ ቲክቶክ ላይ ታችሁ ከሆነ በጣም ጽድት ያሉ ቆንጆ በቤታችሁ ልትሞክሩት የምትችሉትን ምናምን ነገር ሰርቻለሁኝ። ክፉን ነገር ብቻ አትዩ ልላችሁ ፈልጌ ነው። ከዛ ትንሽ ጨው እንጨምራለን። ያው ጥፍርም ቢሆን ጨው ያስፈልገዋል። ሌላ ደግሞ ቺክን ፓውደር ያስፈልገዋል። ጂጂን ይባላል። ጨው ደግሞ የን ይባላል። ያው እንግዲህ እንደዚህ ሽታው በጣም ነው የሚያውደው ብታዩት። በስመ አብ አቤት አቤት። ቀስ እያለ ራሱ የሆነ ጎልደን ከለር ይዞ ይመጣል። የዛኔ ሳዩ ትንሽ ዳርክ ሶያ ስለሚያንሰው ትንሽ ልጨምርበት። በነገራችን ላይ ብዙ ጨጓራ ምናምን ላለባችሁ ሰዎች ይሄ ነገር ብዙ ባታበዙ ጥሩ ነው። ያው በዚህ መልክ ቆንጆ ሆኖ እየተሰራ ነው ያለው። እርግጠኛ ነኝ ደግሞ ማለት ነው አንድ ቀን ብቀምሱት ቆንጆ ይሆናል፣ ትወዱታላችሁ ብዬ አስባለሁ። እኔ አላሻችሁም በልቻለሁ። የሆነ ወጣ ያሉ ነገሮች ምናምን ልትበሉ ትችላላችሁ። ከሀገር ውጭ ወጣችሁ ምናምን ነገር ይሆናል ለየት ያለ ነገር ልትሞክሩ ትችላላችሁ። ግን ይሄኛው በጣም የተለየ ነው፣ በጣም ቆንጆ ነው። ደግሞ እንደሰሙት ከሆነ ኮላጅን ምናምን ነገር አለው ምናምን ተብሏል ውስጡ ላይ ማለት ነው። ሴቶቻችን አሁን ኮላጅን ምናምን ከምትገዙ ጥፍር ሰብሰብ አድርጋችሁ ግዙና ማለት ነው ተደብቃችሁ ንፉት እና አሪፍ ነው። የምሬን ነው፣ በጣም ቆንጆ ነው። ስለዚህ በእንደዚህ አይነት መልክ ሆኖ ቆንጆ ሆኖ በስሎልኛል። ይኸው እንደምታዩት ጎልደን መልክ ያለው ቆንጆ ሆኖ በስሏል። ይኸው ይታያችኋል። ዋው ነው እና ማለት ነው። አሁን
ወደ ማቅረቢያ ይገለብጠዋለሁ። እና ይኸው በእንደዚህ መልክ በስሎ ወጥቶልኛል። ቆንጆ የሆነ ኮምባይኔሽን አለው። በጣም የሚያምረው ቻይኖች በብዛት እንግዳ ምናምን ሲመጣባቸው ቤታቸው እንኳን ደህና መጣ ምናምን ብለው ይሄን ነው የሚጋብዙት። ሊጠጡ ሲሉ ምናምን ያው ቅምቀማ ላይ ምናምን ይሄ አይጠፋም ቻይና ቤት ማለት ነው። ምን ይመስላል? አይበቃችሁ?